እንዴት አላችሁ? ዛሬ በጣም ኢንተረስቲንግ የሆነ ቻሌንጅ ነው ይዤላችሁ የመጣሁት። ይሄም ምንድነው? በሚቀጥሉት 4 ወራት የእግዚአብሔርን ቃል በተለይም አዲስ ኪዳንን ከማቴዎስ ወንጌል ጀምረን እስከ ዮሐንስ ራእይ በየዕለቱ አንብበን የምንጨርስበት ቻሌንጅ ነው። ማንኛውም ሰው ይሄንን ጆይን ማድረግ ይችላል። በየቤታችን ነው የምናደርገው። በግላችን መጽሐፍ ቅዱሶቻችንን ከፍተን ራሳችን በመረጥነው ሰዓት ማለዳ ሊሆን ይችላል ማታ በየዕለቱ ግፋቢል 2 ምዕራፍ እየወሰድን ያንን እያነበብን አዲስ ኪዳን የምናጠናበት ቻሌንጅ ነውና እያወራሁኝ ያለሁት ግፋቢል 20 ደቂቃ 30 ደቂቃ የእግዚአብሔርን ድምጽ ለመስማት ኮሚት የምናደርግበት ነውና 24 ሰዓት ለሰጠን ለእግዚአብሔር መልሰን ግማሽ ሰዓት መስጠት ብዙ አይደለም። ይሄ ሰዓት በቀላሉ ብዙ ሰው ሶሻል ሚዲያ ውስጥ ገብቶ ስክሮል እያደረገ የሚያጠፋው ሰዓት ነው። ፕሮባብሊ የዚህን ብዙ እጥፍ ወይም ሻይ ቡና እያልን የምናጠፋው ሰዓት ሊሆን ይችላልና ለእግዚአብሔር ይህንን በመስጠት ዲሲፕሊን እንደሆነን የእግዚአብሔርን ቃል ስናጠና እግዚአብሔርም ይረዳናል። ደግሞ በጣም ከምነግራችሁ በላይ ብዙ ትርፍና ጥቅምም አለው። ስጋችን ይሄንን አይፈልግም። በርግጥ ስጋ ከዚሁ ስለሆነ እዚሁም የሚቀር ስለሆነ ይታገለናል። ነገር ግን የውስጥ ማንነታችን መንፈሳችን ይሄንን ይናፍቃል። ጌታም እንዳለ መንፈስ ዝግጁ ነው፣ ስጋ ግን ሁሉ ጊዜ ያስቸግራል፣ ቻሌንጅ ያደርገናልና በእውነት ራሳችንን እየጎሰምን ዲሲፕሊን እንደሆነን ይህንን እንድናደርግ ኢንካሬጅ አደርጋችኋለሁና ዓላማው ምንድነው ያለን እንደሆነ ግልጽ ነው። የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ፈቃድ ምን እንደሆነ መርምራችሁ ፈትናችሁ እንድታውቁ በአእምሯችሁ መታደስ ተለወጡ ይላል። አእምሯችን እንዲታደስ ፈቃዳችን፣ ፍላጎታችን፣ መሻቶቻችን ሁሉ እንዲታደሱ ከዚያም ደግሞ የእግዚአብሔርን ፈቃድ እንድናውቅ የእግዚአብሔር ሐሳብ ነውና ለዚህ ደግሞ የተሰጠን ዋነኛ መሳሪያ የእግዚአብሔር ቃል ነው። የእውነት መንፈስ የሆነው የእግዚአብሔር መንፈስ ይህንን የእውነት ቃል ይጠቀምና እኔ እውነት ነኝ ያለውን ጌታ ኢየሱስን ደግሞ ይገልጥልናልና በእነዚህ ገጾች ውስጥ ጌታን ስናገኘው እርሱን ስናውቀው መጽሐፍ ቅዱስ እንደሚናገር እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል እንደሚል በዚህ ውስጥ የሚገለጠው እውነት ነፃ ያወጣናል፣ አእምሯችንን ያድሰዋል፣ ልባችንን ይለውጠዋል። ይሄ ቃል እጅግ ፓወርፉል ነው፣ የሚሰራና ሕያው ነው ተብሎ ተጽፏል። በሁለት በኩል እንደተሳለ ሰይፍ ነው ተብሎ ተጽፏል። መቆረጥ ያለበትን ከሕይወታችን ይቆርጣል፣ መተከል ያለበትን ይተክላል፣ ውስጣችንን ያጥበዋል። በእውነት ብዙዎች በጓዳቸው ይህንን ቃል እያነበቡ ሕይወታቸው ተለውጧል፣ ከእስራት ተፈተዋል፣ ከዚህ ማን ያላቀኛል ካሉት ነገር ተላቀዋል፣ ፈውስን አግኝተዋል። ይሄ ቃል እጅግ ፓወርፉል ቃል ነው፣ ይለውጠናል። ስለዚህ በእነዚህ 4 ወራት በአእምሯችን የምንታደስበት፣ በልባችን የምንታደስበት፣ የእግዚአብሔርን ፈቃድ እያወቅን የምንመላለስበት፣ ጌታችንን ይበልጥ የምናይበት የምናውቅበት ጊዜ ነው የሚሆንልን ማለት ነውና ለዚህ እንዲረዳን ሪዲንግ ፕላን ተዘጋጅቷል። የንባብ እቅድ እንዴት መጓዝ እንዳለብን ፕሮግራም እንደሆነ እንድንራመድ ማለት ነው። ይሄንን ዲስክሪፕሽን ላይ ወይም ባዮ ላይ ሄዳችሁ ዳውንሎድ ማድረግ ትችላላችሁ። በየግላችን እናነባለን። እኔም ደግሞ እግዚአብሔር በረዳኝ መጠን ለሪማይንደር የሚሆኑ እናንተን ለማስታወስ እያነበብን መሆኑን ለማስታወስ እና ለጥሞና እንዲረዳን ከዕለቱ የንባብ ክፍል እግዚአብሔር በረዳኝ መጠንና የጌታ መንፈስ በመራኝ አቅጣጫ አጫጭር ቪዲዮዎችን ለማስቀመጥ ሞክራለሁ። እንደዚህ ሆነን አብረን እንጓዛለን። እግዚአብሔር ይረዳናል። እንዴት ነው የእግዚአብሔርን ቃል ማጠናው? እንዴት ነው ማነበው? ለሚሉ ጥያቄዎች ደግሞ እንዲረዳን ሌላ አጭር ቪዲዮ ሰሞኑን ለማስቀመጥ ሞክራለሁ። ስለዚህ እንነሳን፣ በርታ፣ እግዚአብሔር ይረዳናል። የሰማይ አምላክ ያከናውንልናል። እኛም ባሪያዎቹ ተነስተን እንሰራለን ይላል የእግዚአብሔር ቃል። በርቱ። መልካም ጊዜ ይሁንላችሁ።